አሰላሙ አለይኩም ውዴ ፋንድሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ። እንዴት ናችሁ? ምን አዲስ አላችሁ? ያ አላህ በጣም ተራራቅ የሚያስገርም አክባር ይዤላችሁ መጥቻለሁ። በተለይ ለሴቶች ይጠቅማችኋልና እንደምታዩት ትላንት ጀምሮ እንግዲህ የእነ ዩቲናስ ጉዳይ አለና ዩቲ እንግዲህ ተሸልማለች መኪና ወይ እሷ ወይ ዶክተር አብይ ነበረኛ ያልነው። ዩቲ ምን ሰርታ ነው እንዳትሉኝ እሷ ራስዋንና ተማሪ ነች ታውቃላችሁ። አሁን ነው እንትን ያለችው ግራጁዌት ያደረገችው። ስለዚህ የተማረች የትምህርት ቤቷን የምከፍልበት እናትና አባቷን ከክፍለ ሀገር ከተወለደችበት አዲስ አበባ አስገብታ ሀሪፍ ሰፈር ሀሪፍ ቤት አፓርታማ ተከራይታ ነው የምታኖራቸው። ስለዚህ ቤተሰቦቿ እንደዚህ ለግጀሪ ህይወት እያኖረችበት ራሷን እያስተማረችበት እንግዲህ እየሰራች ነው። ስለዚህ ለግዴታ ለኛ የሚጠቅም ስራ መስራት የለባትም። አንድ ሰው ሰራ ለማለት ግዴታ ሰውን የሚጠቅም መሆን የለበትም። አንድ ሰው ራሱን ከችግር ካወጣ ቤተሰቡን ከረዳ ሰራ ነው የሚባለው። ስለዚህ ጀግና ናት። ደግሞ ሚዝናኑ አሉ በሱ አክሽን። እንደ ሸሪያው ደግሞ ታላችሁ ደግሞ አዎ ላንገድፈው እንችላለን፣ ብታሻሽለው ደስ ይለናል። ምክንያቱም ስለምንወዳት ጀነት ስለምንፈልግላት እና ጀግና ልጅ ነች። መኪናው ይገባታል ብለን ጠብቀን ነበር ወይ ለሷ ዶክተር አብይ ግን የተሰጠው አዶናይ ለሚባለው ልጅ ነው። ወላኪን ምንም አይደለ። ምን መሰላችሁ ዩቲ ዛሬ በራሷ መኪናዋን ገዛች። እንዴት ደስ እንዳለኝ ወላሂ ላዚ። አሁን የቤተሰቦቿንም ቤት አሳያችኋለሁ፣ ምን አይነት ቤት ውስጥ እንደምታኖራቸው። አዲስ አበባ ዝንጥ ያለ ቀውጤ ሰፈር፣ ሀብታም ሰፈር ነው የምታኖራቸው። ወላሂ ይገባሻል ዩቲ። አሁን መኪናዋን ገዝታ እንግዳ አሳይታናለች። እንኳን ደስ አለሽ መብሩክ። ትንሽ አዝነን ነበረ መኪናው ያንቺ ባለመሆኑ። ወላኪን ግን አንቺ በጎን አኮራሽን። እንድ ነው በቃ ሴት ብዙ ነገር አሳልፋለች። በነገራችን ላይ በዲንም እያሳበቡ የሰደቧ ብዙ አሉ። እሷን ከሚዲያ ላጠፉ፣ እሷ ከሚዲያ ጠፍታ እንዲቸግራት ከሚዲያ ጠፍታ ቢቸግራት እኮ አማራጭ አንደኛ ስደት ልትመጣ ትችላለች እኮ። ስለዚህ ለምን ስደት ትመጣለች? ሚዲያዋን ተጠቅማ ሰርታ ራሷን ቤተሰቦቿንም ትርዳ። ደግ አረገች እንኳን ሰራች። እኔ አንድ ነገር የምመኝላት ካለ ምንድነው ሂጃቧን ልብስ ትለብስ ምናምን እንደዚህ አሁን የጡቷ ምናምን ይታየለ ጡቷ ምናምን ሽፍንፍን የሚያደርግ ከዛ በኋላ ጸጉሯን ሽፍን ስትር ያለ ልብስ በቃ አበያ ወይ ደግሞ ሰፋፊ ቀሚስ እንደዚህ ጀለብያ እየሰራይ እየለበሰ ብትሰራ እኔ ደጋፊዋ ነኝ። አሁንም ደጋፊዋ ነኝ። ይበልጥ ደግሞ እንደዛ ተሰትራ አላህን በሚደሰትበት መልኩ ብትሰራ ደስ ይለኝ። አላህን በጣም ነው የምትወደው። ሁልጊዜም በየመድረኩ ትላለች እኔ ደካማ ነኝ እስተት ላይ እንዳለሁ አውቃለሁ፣ ግን ጀሊሉ ትላለች። ጀሊሉ አይደለም የሆነ ነገር ራስ ሲላ ኮመንት ላይ ታችሁ ከሆነ በጀሊሉ ፍቃድ ጀሊሉ ያለው ነው የሚሆነው። እና በጣም ጎበዝ ናት። ይሄ በአላህ ያለሽ ማመካት ነገ የተሻለ አይደለም። እንኳን ጅልባቢስት ነገ ኒቃቢስትም ሊያረጋት ይችላል። ያላህ ረህመት በሱ እጅ ነው እንጂ በእኛ እጅ አይደለም። አንዳንድ ሰው እጅ የሚያረጓት አሉ። በቃ የሆነ እሷ እርኩስ አይነት ነገር የሚያስመስሉ። የእኛ ወንጀል ስላልታየ ነው እንጂ ከዩቲ አይበልጥም እንዴ? ግዴታ እኮ የእኛ ወንጀል ስላልወጣ ነው። ቢወጣ የእኛ ወንጀል ሁሉ ቢታይ ከሷ ይብሳል። እሷ እንኳን እንደዚህ ተገለሽ ምንም አልሽም ብትሏት ሰርታ እንኳን ለወንድ አይደለም የምታበላው፣ ወይም ገንዘቧን ያልባሌ ቦታ አታውልም። ቤተሰቦቿን ነው የምትረዳበት። ቤተሰቦቿን ጥሩ ህይወት እያኖረች ነው። እናትና አባቷን አሳርፋ አቀማጥ ላይ እያኖራቻቸው ነው ያለችው። እና ይሄ ራሱ የእናትና የአባቷ ዱዓ ራሱ አይደለም ሂጃብ ለመልበስ ቀርቶ በዱንያ ኢንሻአላህ ገና በጀነት ስትሞት ጀነት ያስወፍቃታል። ምክንያቱም እናትና አባትን መንከባከብ አንድ ሰው ሀጅ ከሚያረግ በላይ እናትና አባቱን ቢንከባከብ ነው አላህ ዘንድ አጅር ያለውና ትልቁን ነገር እየሰራሽ እናትና አባቷን ትንከባከባለሽ። ከክፍለ ሀገር አምጥታ አዲስ አበባ በጎኑ አርጓ ሀብታም ሰፈር ይዛ ወላሂ ላዚም ይቅናሽ ውትዬ። ከዚህ በላይ ከፍ በይ። አሁን የገዛሽው መኪና ይባረክልሽ፣ አላህ በረካ ያርግልሽ። አላህ የሚወደውን ስራ የምትሰሪበት ያድርግሽ። በቃ ይሄ መኪና ሂጃብ ይሁንሽ። ሂጃብሽን በስነ ስርዓት የምንለብሽበት፣ ይሄ ትንሽ ጡትሽ የማይታይበት ልብስ እንድትለብሺ በቃ አላህ የመኪናም ሰጠኝ። ይሄ ሁሉ ጸጋ አድርጎልኝ
እንዴት ነው አላህ የሚወደውን አላህ የማይወደውን አለባበስ የምለብሰው ብለሽ ደንግጠሽ የአላህ ፍቅር በልብሽ ገብቶልሽ የምታስተካክል ያደርግሽ ውትዬ። እኔ ይሄንን ነው የምመኝልሽ፣ ወላሂ ላዚም ይሄን እመኝልሻለሁ። እንኳን ደስ ያለሽ። እናቷ ምናምን አባቷ ጋር ሲሳሳሙ ደስ ብሏቸው ተሸልማ ስትመጣ ምናምን ቪዲዮ እንኳ ያሳያችኋለሁ እና እንዴት ደስ እንዳለኝ ያላያችሁ ካላችሁ የእናሂቱ ደስታ ምናምን ምንም ቢሆን ወላጅ ልጁ ሰርቶ ወላሂ ላዚም ልጆች ሰርተው ማለት ነው ወላጆች ሲረዱ በልጃቸው ካስተን ሴት ልጅ ለቁም ነገር በቅታ እንዴት እንደሚኮሩ እንዴት ደስ እንደሚላቸው የበታቾቿ እንትን ትላለች ትረዳለች እና በጣም ነው ደስ ያላቸው። አባትየው ራሱ እንባው እየመጣ ነው ያቀፋት። እናይቱ እንኳን ብዙ ጊዜ አይታችኋታል። አባቷ ደግሞ ዛሬ ነው ገና ያየሁት። እኔ እንኳን አይቼዋለሁ ግን ካሁን በፊት እንኳን ደስ አላት። በዛኛው ባትሸለምም እራሷን ሸለመች። ባላ ፍቃድ ፎሎ የምናረጋት ሶሪያ ዛክቶይን ኮፒ የምናረግላትን አመስግናለች። አመሰግናለሁ ብላለች። ኮፒ ሊንክ ስለምታረጉልኝ፣ ላይክ ስለምታረጉልኝ፣ እንድሰራ ማስታወቂያ ስለምታረጉኝ በእናንተ ነው። ይሄው በእናንተ ሰበብ መኪናዬን ገዛው ብላ አሳይታለች። ደግሞ ሲታምር ድሪያ ለብሳ ምናምን ያሰላም አላህ ከዚህ በላይ ከፍ ያርግሽ። የደቡብ አፍሪካውንም ደግሞ አንቺ ዋንጫውን የምትበይ ያደርግሽ። ሌላ ምንም አልልሽም። ምክንያቱም አንቺ እናት አባትሽ ኩራት ነሽ። በጣም ነው የኮራውብሽ። ሴት ልጅ እናትና አባቷን ስትረዳ በህይወት እያሉ እናትና አባቷን ጥሩ ቤት ስታኖር ጥሩ ህይወት ስታኖር በጣም ነው ደስ የሚል። ያችን ሴት በጣም ነው የምወዳት። ምክንያቱም የኔ ህልም የኔ ምኞት ይሄ ነው። ከክፍለ ሀገር ቤተሰቦችን አስገብቼ ቢልልኝ እንዳንቺ ብችል በቃ ጎበዝ ቦን ደስ ይለኛል። የማንም ሰው የሚመኘው ነው። በክፍለ ሀገር ቤተሰቦቹን ሸገር አስገብቶ ልክ እንደዚህ እንዳንቺ አይነት ህይወት ቤተሰብ ማኖር የሚመኘው ነው። እና በርቺ፣ ጠንክሬ። የውድታ ስለምወድሽ የውድታ ምክሬ ምንድን ነው? እንደዚህ ቀሚስ ስትለብሽ ምናምን ይጡትሽ ምናምን እንዳይወጣ ሸፍና አድርጊው በሻርፕሽ። በቻልሽው አቅም ደግሞ ሰፋ ሰፋ ያለ ልብስ ልበሺ። ወይኔ በጣም እያዛጋኝ ነው። እንቅልፌ መጥቶ ሳይሆን በቃ ቪዲዮ ሰራ እንደዚህ ነው። ቡዳ ተበላው መሰለኝ ቪዲዮ ላይ። ምንጉር ነው። ሰፋ ሰፋ ያለ ልብስ እየለበሽ እንደው ሱሪ እንኳን በተሽ በጣም ሰፊ ልክ እንደ ጉርድ አይነት ሰፋፊ ሞዴል አለ። በረዥም ቲሸርት እሱን ለብሰሽ ምንም አካልሽን የማያሳይ ስሪ። ዱንያ ላይ እንዳለን ሁሉ ድንገተኛ ሞትም ስላለ ምንም ቢሆን በቻልናት አቅም ሰተር ብንል የተሻለ ኸይር ስራ እናበዛለን። ወንድሞቻችን በእኛ እንዳይፈተኑ። ጀግና ነሽ፣ ትችያለሽ፣ በርቺ ወደፊት።